بقى طول الناس بس على اشكر قومنا ولا وسط الوشي بقى مش عشان نزيد قومنا هنا ساب نزابك عيش لف أمريكا مش هذا عيبة هي ورقة እንዳት በትንሽ እዚህ ጋር በታረፈ አንቺ እዚህ ጋር አንቺ አብረን ነው የምንሰራው እሺ አንድ ሼክ አለ እዚህ ጋር እሺ አስጀምሩ እሱ ሬዲ ሲሆን ምን ነው እንጀምር ታምሪ አንድ ሼክ አለሽ ድጋሚ ፕሊዝ ይዛት ይባላል ወንድም ማለት ነው እንደዚህ ቀጥታ Guys, come here. تمشي ودعني تمشي ودعني تمشي النفط العبا ايش عندي يا زهر
አዲስ አመት ሳሎን ላይ አጠቃላይ ስራውን ይመስላል። ባለሙያዎችም በመካከላችን እየተገኙ ነው። አብረዋት ስራው ላይ የተሳተፉ ባለሙያዎች እዚህ በመካከላችን አሁን ስለተገኙ እጅግ አድርገን እናመሰግናለን። ቦታ እየያዙ አስተባባሪዎች ቦታ ስጧቸው እባካችሁ። ባክሽ ቦታሽን ያዥ። እሺ በድጋሚ ክቡራትና ክቡራን እጅግ አድርገን እናመሰግናለን። ሰው ስራውን ስሙን ይመስላል ይላል መከተል በተለይ ደግሞ ለግብር ይላሉና ተአምር እንደ ስሟ ተአምረኛ ድምፅና ስራዎቿን ያሏት ድምፃዊ ነች። አርቲስት ተአምር ግዛው በልጅነቷ ባገኘችው አጋጣሚ ጊታር አውታሮችን በመጫወት ሙዚቃ ጀመረች። በኢትዮጵያ ቴሌቪዥን ይተላለፍ የነበረው ኢትዮጵያ የተሰኘ ሙዚቃ ውድድር ላይ በእድሜ ትንሽ ከነበሩ ተወዳዳሪዎች መካከል ነበረችና ነገር ግን ትልቅ አሸናፊነት ግምት ተሰጥቷት ውድድሩ ግን በጊዜ ሳይጠናቀቅ ተቋረጠች። እንደ ይልማ ገብረአብ እንደ ፀሐዬ ዮሐንስ እንደ ሰርሰፍሬ ጽባት ያሉ ሙያተኞች አንቱ የተባለበትን መድረክ አንጋፋዎቹ ዝነኞቹ ቆየት ካሉት ይረገምና ባይተዋር ጎጆ በሚል የመስፈን አቅሟን ውብ ድምጿና ለህዝብ በሰፊው አሳየች። ከዚያ ቀን ጀምሮ የራሷ የሆነ ስራ ይዞ እንድትመጣ አድናቂዎቿ በጉጉት ይጠብቁ ነበር። ጓደኞቿ ጉትበታ አልተለየምና ተአምር የጠበቋትን ሁሉ አላሳፈረችም። ምነዋ በተሰኘ ተወዳጅነት ባተረፈው የመጀመሪያ ነጠላ ዜማዎቿ በድጋሚ ከአድናቂዎቿ ጋር ተገናኘች። ከዛም በኋላ በታመታና ቸኳኩ የተሰኙ ዜማዎቿን የሰራችው በኢትዮጵያ ሙዚቃ ከፍተኛ ተወዳጅነት ካገኙ የረጅም ጊዜ በኋላ ወደ ህዝብ በኮንሰርት ከተመለሱ አርቲስቶች መካከል በጣም ሌጀንድ ከሆኑት እንደነ አስቴር አወቀ፣ ዳዊት መለሰ ከሶስቱ ጋር በተለይ በጥምረትም ከህዝብ ጋር ያገናኛት የተለያዩ መድረክ ስራዎቿን በሀገር ውስጥም ሀገር ውጭም ለመስራት በቃች። አሁን ደግሞ በፍቅር የተሰኘ የመጀመሪያዋን አልበሟ በፍቅር ዙሪያ ላይ በተለያዩ ማህበራዊ ጉዳዮች ላይ የሰራቻቸውን የሙዚቃ ስራዎች ከረጅም ጊዜ በኋላ ነሐሴ 23 እነሆ ለእናንተ ይፋ ለማድረግ አርቲስቷ ዩቲዩብ ቻናልና በተለያዩ የሙዚቃ መተግበሪያዎች ለማውጣት ዝግጅቷን መሰናዷን ጨርሳ እጅግ የምንወዳቸው የምናከብራቸው በኢትዮጵያ ሙዚቃ ውስጥ አንቱታን ያሸረፉ ባለሙያዎች የተሳተፉበት የሙዚቃ ስራ ነሐሴ 23 ወደ አድማጭ ይደርሳል። ይህም በማስመልከት ደግሞ እዚህ በመካከላችን የምታዩቸው የአርቲስቷ ማኔጀር የሆነው ሄኖክ ግዛው በስተግራ በኩል እንግዲህ ይኖራል። እንዲሁም ደግሞ ሚኪ ጃኑ ብዙዎቻችሁ ታውቁታላችሁ። በተለያየ ሙዚቃ ስራው በጣም እንወደው የምናከብረው ባለሙያ ነው። እንዲሁም ታሜም አለ። ታምር በአጠቃላይ እንግዲህ ሙዚቃ ስራው ምንድነው የያዘው ነገር ምንም ነገሮች ተካተውበታል የሚሉትን እነሱ ሙያ የሆነ አስተያየት እና ሀሳብ ከመድረክ ካቀረቡ በኋላ የመገናኛ ብዙሃን ባለሙያዎች የሶሻል ሚዲያ ተጽዕኖ ፈጣሪዎች ደግሞ የምታነሷቸው ሀሳቦች ጥያቄዎች ይኖራሉ እና እሱንም ደግሞ መድረኩን ክፍት እናደርጋለን። በድጋሚ ጥሪያችንን አክብራችሁ እዚህ በመካከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። ክብረት ይስጥልን። በቀጥታ ወደ ጋዜጣዊ መግለጫው እናልፋለን። እንዴት ናችሁ? እንኳን ደህና መጣችሁ። ስላረፈድን በጣም ይቅርታ እንጠይቃለን። እኔ የሚዲያ ሰው አይደለሁም። ምናልባትም ከዚህ በኋላ የሚኖረው የቃል ግድፈት አስቀድሜ ይቅርታ መጠየቅ እፈልጋለሁ። በመጀመሪያ ለዚህ ቀንና ለዚህ ሰዓት ያደረሰን ፈጣሪያችንን ክብር ምስጋና ይግባው። በመቀጠል ቤተሰቦቻችን፣ አብራችሁ የነበራችሁ ጓደኞቻችን፣ አብራችሁ የተቸገራችሁ በጸሎት ያገዛችሁን እናታችን፣ አባታችን፣ እዚህ ሙያ ላይ የተሳተፋችሁ
ሁሉም ሙያተኛ እንዲሁም አብራችሁን ዛሬ እዚህ መድረክ ላይ አብራችሁ ተቀምጣችሁ ደከመን ሰለቸን ሳትሉ የሙዚቃ ስራ አድካሚ ነውና ይሄን ሁሉ ነገር ተቋቁማችሁ ለዚህ ስራ ጥሩ እንዲሆን ይሄ ስራ ጥሩ እንዲሆን የበኩላችሁን ከልባችሁን ሳሰት ሰርታችኋልና እናንተን እናመሰግን እንወዳለን። እንዲሁም ስፖንሰሮቻችንን ከጀርባችሁ ናችሁ ስታግዙ የነበራችሁ ስታበረቱ የነበራችሁ ይሄ ስራ ዛሬ እንዲወጣ የረዳችሁን ሁላችሁም እናመሰግናለን። ጥሪ የተደረገላችሁ እንግዶች፣ የሚዲያ አካላት ዛሬ እዚህ የተሰባሰባችሁ በአጠቃላይ ስለመጣችሁ ከልብ እናመሰግናለን። ከዚህ በፊት ባሳወቅነው በተአምር ግዛው የሶሻል ሚዲያ ፕላትፎርም ላይ በፍቅር የተሰኘ አልበም ሰርተናል። በሷ ሶሻል ሚዲያ ፕላትፎርም ላይ ነሐሴ 23 የሚለቀቅ መሆኑን ቀድመን አሳውቀናል እና ከዚህ በመቀጠል ለዛ የሚሆን አጠር ያለ ማብራሪያ አቀርባለሁ። በፍቅር የተሰኘው አልበም 4 ዓመታትን ፈጅቷል። 16 ቆንጆ የተባሉ ሙዚቃዎችን ይዟል። በዚህ ስራ ላይ በዜማ አበበ ብርሃኔ፣ ቢንያሚን አህመድ እንዲሁም ተአምር ግዛው፣ እሱ ባለው ይታየው፣ ምህረተአብ ደስታ፣ አቤል ሙልጌታ፣ ዮሴፍ በቀለ፣ ቢንያም አሰፋ፣ አንተነህ ወራሽ፣ ዳን አድማሱ በዜማ የተሳተፉ ሲሆን እንዲሁም በግጥም ደግሞ ለሊሳ ድሪስ፣ ጥላሁን ሰማው፣ ናትናኤል ግርማቸው፣ አቤል ሙልጌታ፣ ወንደሰን ይሁብ፣ እሱ ባለው ይታየው፣ ጎይቶም ኃይለማርያም፣ ዳን አድማሱ ተሳትፈውበታል። በቅንብር ሚኪ ጃኖ ከጎናችን አለ። እንዲሁም ታምሮ አማረ፣ ብሩክ አፈወርቅ እና ኢዮብ ኃይለማርያም በቅንብር ተሳትፈዋል። በማስተሪንግ ኪሩቤል 16ቱንም ሙዚቃዎች ማስተር አድርጓል። የአድማጮችን ጆሮ ይመጥናል ብለን ያሰብናቸውን እነዚህን ሙዚቃዎች ጨርሰን ለአድማጩ በነሐሴ 23 ለማድረስ ዝግጅታችንን ጨርሰናል። ከዚህ በመቀጠል አንዳንድ ጥያቄ ያላቸውን ሙያተኞቹ መጠየቅ የምትፈልጉትን መጠየቅ ትችላላችሁ። አመሰግናለሁ። እንደምን ዋላችሁ። በተቻለ አቅም እንግዲህ ይህንን አልበም ውስጥ ወደ 4 ዓመት ገደማ የሚጠጋ ከበድ ያለ የስራ ጊዜ በጣም ጥሩ አስተማሪም አስደሳችም የተለያዩ ስሜቶች የተቀላቀሉበት መልካም የሆነ የስራ ጊዜን አሳልፈን ለዚህች ጊዜ ደርሰናል። እንግዲህ ያው እናንተም ደግሞ ሰምታችሁ ልባዊ አስተያየታችሁን ትለግሷት ዘንድ እንደገናም ደግሞ እንግዲህ በእኛ አረዳድ ያነጻሉ፣ ያክማሉ፣ ያስተምራሉ ብለን ያዝናናሉ ብለን ያሰብናቸውን ሙዚቃዎች በእንደዚህ አይነት መንገድ አቅርበናል ብለን ለመናገር ያብቃን። ለነሐሴ 23 ቀን ሁላችን አብረው ለተሳተፉት በሙሉ ታላቅ ምስጋና ያቀርባለሁ። እንኳን ደህና መጣችሁ። በድጋሚ እወዳለሁ። ስላረፈድን በጣም ትልቅ ይቅርታ።
እኔ ብዙ የንግግር ሰው አይደለሁም። እውነት አውሪ ከምትሉኝ ዝፈኝ የምትሉኝ ነው የሚቀለኝ። በጣም ደስ እያለኝ ማለት ነው። ዝፈኝ እውነት በጣም ደስ ብሎኛል። ይሄ ቀን በጣም በቃ በህይወቴ የምጓጓለት ትልቁ ቀን ነው። በጣም ደስ ብሎኛል ሁላችሁም እዚህ ስለተገኛችሁ። ከምንም በላይ ሚኪ፣ ታሜ በጣም ረጅም ጊዜ ነው የምንተዋወቀው። በጣም ቆንጆ ጊዜ አሳልፈናል። ብዙ ፈተና አልፈን ነው እዚህ የደረስነው። ሁላችንም ቀላል የሚባል አይደለም። በጣም ሲወጣ ነው ቀላል የሚመስለው እንጂ በጣም ከባድ ስራ ነው ሙዚቃ በጣም የእውነት እና ይሄ ቀን ለሁላችንም ትልቅ ቀን ነው። በጣም ነው ማመሰግናችሁ ሚኪም ታሜም ያልመጡትንም እዚህ ሙያ ላይ በጣም በፍቅር በደስታ በቃ የተሳተፋችሁ ከልባችሁ በንጹህነት የእውነት አመሰግናለሁ። በጣም እግዚአብሔር ያክብራችሁ፣ ረጅም ጊዜ ያቆያችሁ እንዲህ በፍቅር አመሰግናለሁ። እሺ ስለመጣችሁ በጣም አመሰግናለሁ። በዚህ ስራ ላይ እግዚአብሔር ላይ በመሳተፌ የእውነት እኔ በጣም ደስተኛ ነኝ። ምክንያቱም በጣም ብዙ ረጅም ጊዜ አብረን ነው ስንሰራ የነበረው እና ከሚኪ ጋርም ከብሩኬ ጋር በቅንብር ጉዳይ ላይ የአንዳችን ሙዚቃ አንዳችን እየሰማ ነው እየተመካከርን ነው የሰራ ነው የነበረው። በጣም ጥሩ ሰዓት ነበር የነበረ እና በጣም ደስተኛ ነኝ። ለዛሬ ቀን እግዚአብሔር ስላደረሰኝ እግዚአብሔርን በደንብ በጣም አመሰግናለሁ። እና ከእናንተ ደግሞ ጥያቄ ካለው እንዳልኳችሁ ነው እየዘላና ሌላው በመካከላችን በጣም በቃ ቃላት የለኝም እንዴት እንደማከብረው እንዴት እንደምወደው ፀሐይ ዮሐንስ በጣም ነው ከአድናቆት እስከ መውደድ ድረስ የእውነት ስጀምር ጀምሮ በጣም ትልቅ የሚያበረታ ነገር ነው ጥሎብኝ ያለፈው። መቼም የማልረሳው ከውስጤ የማይወጣ ነገር ነው። ለማስታወስ ያህል ተወዳዳሪ እያለሁ በጣም ያንግ ነበርኩኝ እና ወርክሾፕ እየሰጠን ነበር ፀሐይ እና ኤክሳይትድ ሆነን ሁላችንም እየሰማነው ነው ኤክስፒሪየንስ እየወሰድን ነው። የዛኔ ምንም ኤክስፒሪየንስ የለኝም፣ እውቀቱም የለኝም ምንም ነገር እና ሁሉም ሰው ጥያቄ እየጠየቀው ነበረ እና እኔ እንደምታወቀው የወንድ ዘፈን ነው ዘፈኑ ስፔሻሊ የጥላሁን ገሰሰ የሙሉቀን ነው የምጫወተው እና ያ ነገር ችግር ያመጣል ምናምን የሚሉ ኮመንቶች ነበሩ ከብዙ ሰው ከተወዳዳሪም ከሁሉም አብዛኛው ሰው እና ያቺ ነገር ስለከነከነችኝ እጄን አውጥቼ ፀሐይ ጥያቄ አለኝ ነው ያልኩት። እሺ አለኝ። እኔ የወንድ ሙዚቃ ነው የምጫወተው አልኩት። የማን ሲለኝ ነገርኩት። ከዛ ማን ነው ስምሽ አለኝ። ተአምር አልኩት። አንቺ ተአምር ትሰሪያለሽ አለኝ። በቃ ምንም አላለኝም። በቃ ምንም አልልሽም አለኝ። ከዛ በጣም በቃ የዛኔ የተሰማኝ ሞራልና በቃ ደስታ ከውስጥ የማይወጣ ነው እና የእውነት እንደዚህ በዚህ አጋጣሚ ሁላችንም እንዲህ የሚያበረታታ ነገር ነው ጥለን ማለፍ ያለብን። ነገ ሰው የት እንደሚደርስ አይታወቅም እና ፀሐዬ በጣም አከብራለሁ፣ እወድሃለሁ። በጣም ነው የማመሰግነው። በድጋሚ ክቡራትና ክቡራን እንግዶቻችን እዚህ በመካከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። ድምፃዊት ተአምር ግዛው እንኳን ደስ ያለሽ ለማለት እንወዳለን። ተአምር ግዛው እንግዲህ ድምጿ ማንነቷ የጥበብ ራዕይዋን በኢትዮጵያ ውጭ ላሉ አድማጮች ልብን የማረከ እያደረገች ላለ የሙዚቃ ኮከብ ናት። በአጋሮ ከተማ የተወለደችው ተአምር የሙዚቃ ጉዞዋን ገና በለጋ እድሜዋ ነው ራሷን ባቋቋመችው አጋሮ ሁለተኛ ደረጃ ትምህርት ቤት ጥበብ ተስፋ የቲያትርና ሙዚቃ ክበብ ውስጥ በድምፃዊነት የጀመረችው። ተሰጥቷ ብዙም ሳይቆይ ቅድም እንዳላችሁ እሷ እንዳለችው ማለት ነው በአገር አቀፍ ደረጃ ዮብ የተሰኘ በተለይ ደግሞ በሙዚቃ ውድድር ላይ እንድትሳተፍ ያደረጋት ከዚህ መድረክ ልዩ ተጽዕኖ ፈጣሪ ሆና ከተለያዩ ባለሙያዎች ጋር ስራዎቿን ያወጣችው በተለይ በ2014 ላይ ባወጣችው ምነው ሸዋ በተሰኘ በነጠላ ዜማ ያወጣችው ምነዋ የተሰኘ ሙዚቃ አልበሟ በተለይ የሲንግል ስራዋ ተወዳጅነትን ገና በለጋ እድሜዋ ነው እንግዲህ ያገኘችው ማለት እንችላለን። እቺ እንስት ዛሬ እንግዲህ አጠቃላይ የሙዚቃ ስራዎቿ ላይ የተለያዩ አንጋፋና ወጣት ባለሙያዎች ተሳትፈውበት ነሐሴ 23 በራሷ ዩቲዩብ ቻናል እና
በተለያዩ ዓለም አቀፍ ሙዚቃ መተግበሪያዎች ለአድማጮች ይደርሳል ማለት ነው እና በድጋሚ እንግዲህ የመገናኛ ብዙሃን ባለሙያዎች የምታነሷቸው ሀሳቦች፣ ጥያቄዎች ካለው ስሞቻችሁን የመጣችሁበትን እየጠቀሳችሁ ማንሳት ትችላላችሁ። መድረኩ ክፍት ነው ለእናንተ። በሶሻል ሚዲያ የምናውቀው ብሩክ ኒውስ ለሱ ድስት ነው። አመሰግናለሁ። እንኳን ለዚህ ቀን አበቃሽ ማለት ፈልጋለሁ። ቀደም ብዬ ስምሽ ተአምር ነው። ከዚህ በፊት የሰራሻቸው ከበሮችም ተአምር ናቸው፣ ሲንግሎቹም ተአምር ናቸው። በፍቅርስ ተአምር ይሆናል ብለን እንጠብቅ። እሱ አንድ ጥያቄ ነው። ሁለተኛው ደግሞ ምን ያህል ትራኮችን በውስጡ ይዟል ይሄ ሙዚቃ የሚለው። ከዛም ደግሞ 16 ነው። እሺ እዚሁ ተመልሷል። ይሄ ሙዚቃሽ ተአምር እንዲሆን እንጠብቃለን እና አንቺ ተአምር ነው ብለሽ ታስቢያለሽ? አስተያየትም ሀሳብ መስጠት ይቻላል። ድሎ ስለተሰጠኝ አመሰግናለሁ። ታሪኩ ከበደ እባላለሁ ከዜና ፕላስ ሶሻል ሚዲያ ነው። እንኳን ደስ አላችሁ። በዚህ አብረ የተሳተፋችሁ በሙሉ እንኳን ደስ አላችሁ። በመቀጠል እንግዲህ ያህል 4 ዓመት ፈጅቷል። በገንዘብ ደረጃ ምን ያህል ወጪ ነው? ሁለተኛው ደግሞ ሌሎች ድምፃውያን ጋር እዚህ ያለው ላይ ኮላቦሬሽን የሰራሻቸው ድምፃውያን አሉ ካሉ ብትገልጪልን አመሰግናለሁ። እቺ ተአምር ገና በልጅነቷ የሆነ ክበብ ውስጥ አግኝቻት ነበረ። ዛሬ ተአምር እንደምትሰራ የዛን ጊዜ ነግሬያችሁ ነበር፣ ለእሷም ነግሬያታለሁ። እና እኔ ከዚህ በፊት የወጣውን ዘፈኖች የወጣቸውን ነጠላ ዜማዎች ከኛ ጋር ኩሪፍቱ ላይ የሰራቸውን የድምፅ አወጣጥ ያልተደነቀባት ሰው አልነበረም። እና እንዳልኩት ደግሞ ተአምር ትሰራለች እንዳልኩት መሆኑ ደግሞ ለእኔ በጣም 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 ደስ ያለኝ ዛሬ የመገኘቴ ምክንያት አንዱ ይሄ ነው። ይህም አልበም ከዚህ በፊት ከሰራችው ዜማዎቿ ጋር ድምጿን እንዴት አቀነባብራ እንደሰራች ክሊፑ ላይ ያለው አመራረጥ የእሷ ሊሆን ይችላል፣ ሌላ የማን ሊሆን አይችልም። ልጅቷ ከልጅነቷ ጀምሮ ዘፈን የመምረጥ ትልቅ ተሰጥኦ አላት እና ይህን አልበም በጉጉት ከሚጠበቁት ውስጥ አንዱ ነኝ። ተአምር አሁንም ተአምር መሰረቷን ትቀጥላለች። አመሰግናለሁ። ይባላል ሶሻል ሚዲያ ኮንተንት ላይ በመጀመሪያ በጣም ማለንክሽ ብዙም ወሬ ላይ ጎንዘር ነው። ግን ቅድም ያነሳሽው ላይ ከሰማሁት ውስጥ በለጋ ዕድሜ የጀመርኩት ብለሽ ነበረ። እኔ በለጋ ዕድሜ አንዳንድ ከበሮችን እየሰራሁ ገና እየጀመርኩ ነው እየሞከርኩ ነው እና በጣም እናከብረው ፀሐይ ዮሐንስ እንግዲህ ለእኔ ምክር ሰጥቶናል እንዳልሽው ለኛ ለትንንሾቹ ምክር ብትሰጪ በጣም ደስ ይለኛል። አመሰግናለሁ። ያው ለሰው ጥሩ ነገር ከአንደበት ማውጣት መሰጠት ነው፣ መልካምነት ነው እና አቅም ያላቸውን ልጆች ተስፋ ያላቸውን ልጆች ደግሞ ወደፊት ወደ ላይ መግፋት ነው እንዲወጡ። እኔ ሌላ ምለው ነገር የለም ማለት እግዚአብሔርም ከእግዚአብሔርም ጋር ኮኔክሽን ያስፈልጋል። በደንብ ንጹህ ልብ ይፈልጋል ሙዚቃ። ለሌሎች ቅን መሆን፣ ስራሽን መውደድ፣ ማክበር
ለስራሽ በደንብ መገኘትና መገዛት ብዙ ነገር በቃ ለዛ ሙያ ራስን መስጠት አሳልፎ ከምንም በላይ ዲሲፕሊን በጣም ትልቁ ነገር ሙያን የሚያስቀጥለው እድሜ የሚኖረው ሙያ አሁን ፀሐዬ እዚህ እድሜ ልክ የምናመሰግናቸውና የምናደንቃቸው ስራቸውን በጣም ስለሚያከብሩና በጣም ዲሲፕሊን ስለሆኑ ነው። እና እኔም ገና እየተማርኩ ነው። እኔም ገና ነኝ። እነሱን እያየሁ ነው እየመጣሁ ያለሁት። እኔም ገና ብዙ ምክር ያስፈልገኛል። በርቱ፣ ተስፋ እንዳትቆርጡ። ሰው ተስፋ ሊያስቆርጥ ይችላል። እግዚአብሔርን መያዝ ነው። እኛ አሁን ያልኩትን ነገሮች ሁሉ ይዘን ከተገኘን ወደኋላ የምንልበት ምንም ምክንያት የለም። ከምንም በላይ ተስፋ አለመቁረጥ። ሁሌ ደግሞ ኤክሰርሳይዝ ያስፈልጋል። እንደ ቮካሊስት ማለት ነው። ሁሌ ሙዚቀኞችን የምቀናባቸው ኤቭሪዴይ ነው በቃ ስራቸው ላይ ያሉት አድ እያደረጉ ነው የሚመጡት። ሁሉም ነገር ላይ ሁሌ አሉ፣ አፕዴት ናቸው። ዘፋኝ ላይ ነው ይሄን ድክመት እኛ ላይ ነው የማየው። ስፔሻሊ እኛ አሁን ላይ ያለነው ዘፋኞች ኤክሰርሳይዝ በደንብ ማድረግ አለብን እና ከሙዚቀኛ ዘፋኝ እስከሆነ ድረስ ከዛ ነገር ሌላ መውጣት የለብንም። በደንብ መሰጠት ነው ለዛ እና ብዙም ያው ማስረዳት መሆንና እንትን ማለት ይለያያል። እኔ እንጃ ለዛ ነው እና በርቱ ሌሎቻችሁ። እኔ መካሪ ሆኜ አይደለም።